እንጂ ምን ሆናል እንዴ? ቆይ ለምን አታናግረኝም? ምን አይነት ጸባይ ነው? ቆይ እንዴ የምትጨናነቅ ከሆነ ለምን ስልኩን አንፖሾማ? ይሄ በጭራሽ አይሆንም። ለምንድን ነው የማይሆነው? አይሆንም አልኩህ እኮ ሚኪ። ማሰብ አቁመሃል እንዴ? እኔ ወደዚህ ህይወት ተመልሼ መግባት አልፈልግም። ቆይ ለምንድን ነው ትንሽ ለመረዳት የማትሞክረው? እሺ በቃ ተረጋጋ። እኔ እኮ ከዚህ ውጪ ሌላ አማራጭ ስላልመጣልኝ ነው እንጂ እንዲህ እንድትሆን አይደለም። ኧረ ጆዬ እባክህ አውራኝ። ወይኔ ሚካት የማንም ዱርዬ መጫወቻ ነው። በቃ ተረጋጊ የኔ ቆንጆ። ለሱ ብለሽማ ቀንሽን አታበላሽ። እንዴት ተረጋጋ? ስልኬ መስረቁ ሳያስጨራሽ መንገድ ላይ ጥለኝ ይጠፋል። ቆይ እኔማ እሰራለታለሁ። ሲጀመር የዛኑ ሰዓት ነበር ጉሮሮን አንቀሽ መቀበል የነበረብሽ። የሆነ ነገርም አለ። ገና እሱ ማውራት ሲጀምር እኮ ናፊ የሚተሳሰረው። ምን? እሺ ጆዬ ይቅርታ። እንዴ ኧረ በጩና ይያለው ይቅርታ። ይኸውልህ ሚኪ፣ እንደዛ ያልከኝ ለኔ አስበህ እንደሆነ አውቃለሁ። ግን ደግሞ እኔ ያንን ህይወት አይደለም ተመልሼ ልገባበት ይቅርና ደግሜ ማሰብ እንኳን አልፈልግም። እና እባክህ ከዚህ በኋላ እንደዚህ እንዳትል። በቃ እሺ፣ ካቻውን ባቻላ አቻ ይለመደኝ። እሺ አሁን አንድ ቦታ ደርሰልኝ ትመጣለህ። እሺ የት ነው? ገርጂ ቢኤምኤ ፕላዛ ደርሰልኝ ትመጣለህ። እዛ ደግሞ ምን አለ? እዛ ፎቅ ግራውንድ ስር ፎኔክሶም የሚባል ቤት አለ እና ባለፈው ከዛ ስትወጣ ይቻታለሁ። እዛ ነው መሰለኝ የምትሰራው። ቼክ አድርገህ ትነግረኛለህ። አቸስታይ ላይ ያራዳል። ወይኔ ተያዝኩ። ስራ ነኝ ብለኸኛል ነበር? አዎ፣ ግን በአጋጣሚ የለም ተባለ። እና ታዲያ ለምንድን ነው ያልደወልክልኝ? ያው ካልተመቸሽ ብዬ ነው። ፍቅር አይጠይቅም ይሰጣል እንጂ። በጣም ውጥኝ አልኩብህ አይደለ? አስጨነቅኩ። በጣም ይቅርታ። እሺ ለራሴም የማይገባኝ ቦታ ስለተልከሰከኩኝ በጣም ይቅርታ። ድጋሚ ግን አታገኘኝም። ሄደች እኮ። አይቻታለሁ። ኤቢ አትፍዘዝ። በእጅህ ያለው ነገር አይቅለልብህ። በቀላል ያገኘኸውን ነገር በቸልተኝነት እንዳታሩ። ተዋት እባክህ፣ የትም አትሄድ። ተመልሳ ትመጣለች። ግን ደግሞ ተመልሳም ላትመጣ ትችላለች። ባይ 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 ባይ፣ አንቺ አልተቀየርሽም። እኔ የምለው ምንድን ነው ዛሬ? ሐሙስ ነው። ባለፈው ዋጀሏን የመለስንላትን ቸከስ አስታወስካት? አንተ ይዛኔ ስልኩን ብንሸጠው ኖሮ እኮ እንደዛ በጠኒ ስንማቅቅ አናድርም ነበር። ባለፈው አበሪያት እንድቆስና አበሪያት እንድኖር ጠይቃኝ እስታይል ብያታል። የምርህን ነው? አረ በጣም ይከይፋል። ግን ልንለያይ ነው? አረ እንለያይም። ሁሌም ፈዋ መጣልሻለሁ፣ መላም ቢሆን በጥስልሻለሁ። እንደውም መጣች ያቿትና ሂድ በቃ። ተመችቶኝ ቢሆን ቢሳካልኝ ኖሮ መች አስቤው ነበር የበረንዳ ኑሮ። እድሜ ላንቱ ልበል ለውዲቷ እናቴ፣ መጨረሻው ያምራል አዲሱ ሕይወቴ። ሰፈራችንን ለመድከው አይደል? አሁንማ ያንተ ሰፈር የመጣው የመሰለኝ። በኋላ የኔ ሰፈር መሆኑ ይቀራል ብለሽ ነው? እንዴት ነው ያንተ ሰፈር የሚሆነው? እባክህ ወደፊት አንቺን እንደማገባ ተረሻዋለሽ መሰለኝ። ይኸውልሽ
ይሄ ሰፈራችን ነው። እሺ የሚሆነው በቃ እስከዚህ ከሸኘኝ ይበቃል። እሺ በቃ ቻው። አረ ልጅቷ ሰረቃለ ባለባ መጣው። እሺ ስታይ እሺ ምንድነው አንበሳው? ያንተ ያልሆነ ነገር ነው እጅ ላይ ያለው። ስለዚህ ምን ልስጥ? አዎ ምክንያቱም ያንተ ስላም። እንዴት ያለው ቀልደኛ ነህ እባክህ። አንተም ያንተ ያልሆነ ነገር እየነካ እንደሆነ አልተሰማ? ስለምታወራው ነገር ምንም አላውቅም። አሁን ስልኩን ሰተኝ ብሄድ ይሻላል። ከቆየው ግን ጥሩ ነገር አይፈጠርም። ምን ይፈጠራል? በእናትህ ያለ ሰፈሩ መጥቶ የዛተ አንተን አየው እባክህ። ቆይ ማነኝ ነው የምትለው? ደሬ ይባላል። እሺ ደሬ፣ እና ምን ይፈጠር? አሁን ሂድ በእናትህ። መንገዱ ደግሞ ይኸው የመጣህበት መቼም አይጠፋም። አልሰማውም መስም ሂድ አለ። ደግሜ አልነግርም። እኔም እየተናገርኩ ያለሁትን ነገር እየሰማችሁኝ አይመስለኝም። የሰረቃችሁትን ስልክ ሳሊዝ የትም ማለት ደደብ ነው መሰለኝ። ነገሮች ቶሎ አይገቡም። ደሬ ማን አባቱ ስለሆነ ነው እሱ ስላንቺ እንደዚህ የሚያወራ? ዳሬ እሱ ያለፈ ታሪክ ነው። ምን ማለት ነው ያለፈ ታሪክ? ደግሞ ለምንድን ነው ስልኩን ጥለንለት የመጣ? ተወሱ። እሱን በሚቀበልበት መንገድ ተቀበለ። በምን አይነት መንገድ? ሲጀመር ከልጁ ጋር ያለሽ ነገር ምንድን ነው? መልሽልኛ፣ እየጠየኩሽ እኮ ነው። ፕሪፕ እያለ ፍቅረኛ ነበር። ከተለያየን ቆይተ እና አሁን ምን ይፈጠር እያለ ነው ያለው? ማን እንደሆንኩ ስላላወቁ የኔ ከሆንሽ በኋላ አይደለም ሊነኩሽ ሊያዩሽ እንኳን አልፈቅድላችሁ። አሁን ግቢ በቃ መጥቻ አገኝሽ። ምን ሆነ ነው? ምንም አሉ። እሺ አሁን የቅድሙን ስልክ ስጠኝ። ምን ያቅለሰልሳል? ስልኩን ስጠኝ እኮ ነው ያልኩህ። ስልኩን ወስዶብኛል። ከገሊላ ጋር የነበሩት አንተ እናት ነች። ደረጀ ከማን ጋር ጨዋታ እንደጀመርክ አልገባህም? እሺ እስኪ አሁን ደግሞ ምን እንደምታመጡልኝ